መቀመጫ ነው። አያችሁ I believe in miracle የሚል የእሷ መቀመጫ ሲሆን ዛሬ እሱ መቀመጫ ላይ በእሷ መቀመጫ ላይ ቁጭ ብዬ ነው ያለሁት። ከእሷ መቀመጫ ሆኜ ጸልይላችኋለሁ። እግዚአብሔር አምላክ በዊልቸር ላይ ያላችሁ፣ በአልጋ ላይ ያላችሁ፣ በተለያየ አይነት ህመም ላይ ያላችሁ በጌታ በኢየሱስ ክርስቶስ ስም ዛሬ እንዲያስነሳችሁ ኢየሱስ ጸልያለሁ። ኢየሱስ see your sign. Oh my God. Need your help with it? Yes, sir. Let's see the size. Fits perfect. Oh, wow. Oh my God. Look at that. Look at that. Fits perfect. Yes. It's okay. I feel it. I feel it right now. I feel it. Oh my God. The Ethiopian Benny Hinn. ይሄ ደግሞ የካትሪን ኩልመን ስንት ጃኬት ይዞ እንደሚመጣ እኔ እኮ በጣም እኔ ይሄን መቀበል የቻለ አይምሮ በጃኬቱ ምናምን በመቀመጫ ምናምን እንትን ይተላለፋል። እኔ እንትን ነው ምንድን ነበረ የሚባለው? ይሄ ወረርሽኝ ነው በመቀመጫ ምናምን የሚተላለፈው። እነዚህ ሰዎች የሚያስተላልፉበት መንገድ የሚገርም ነው። በልብስ በቁሳቁስ ምናምን የማያስተላልፉት ጉድ የለም። እና ከሰውየው በጃኬት ከሴትየዋ በመቀመጫ በወንበር የተቀበሉት ስፒሪት አሁን ኢትዮጵያ ውስጥ ራሱ ዝም ብለህ በደመ ነፍስ እንድትመራ ምናምን የሚያደርገው ስፒሪት የሚቀበሉት በእንደዚህ አይነት መንገድ ነው። በቃ ሄደው ቁጭ ይላሉ። ኦኬ መንፈሱ ሄዶ ያቅፋቸዋል። ከዛ አለማስተዋል ዝም ብለህ አሜን አሜን የሚያስብል ስፒሪት ማለት ሳትመረምር እና ይሄን ሰው ባይዘወይ ፕሮቴስታንቲዝም ለትምህርት ማለት መሰረት ወይም ደግሞ ግድ እንደሌላቸው የምትመለከቱት እንዴት መሰላችሁ? ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ፓስተሮች ትላልቅ የሚባሉ እንግዲህ በእነሱ የሚከበሩ ትላልቅ ፓስተሮች የምትሏቸው የሚስቱት ሃይማኖት ነው። በነገራችን ላይ ብዙ ጊዜ ሃይማኖት በደንብ ነው የሚስቱት። ከዛ በኋላ ግን ሲያሻቸው ደስ ሲላቸው የሆነ ሰዓት ይመጡና ሶሪ እንደዚህ ብዬ ነበረ ምናምን ቀለል አድርገው ምንም እንዳልተፈጠረ ሶሪ እንዲህ ብዬ ነበረ በቃ ሳስበው ግን ልክ አይመስለኝም ብለው ነው በቃ የሚያልፉት ማለት ነው። ይህ ማውገዝ መወገዝ የለም። እንደፈለጋቸው ዶግማ ቢጥሱ ሃይማኖት ቢያፈርሱ መንፈስ ቅዱስን ቢሳደቡ ማንም የሚያወግዛቸው የለም። ተሳድቦ ምናምን ይጨርሳሉ። የሆነ ደስ ሲላቸው ደግሞ የሆነ ሰዓት ይመጡና እንዲህ ብዬ ነበረ ለካ ስህተት ነበረ ብለው ደግሞ ይመጣሉ ማለት። ይሄ በኢትዮጵያ ውስጥ ከዮናታን የምናውቀው ነው አይደለ? ስጋን አልተካፈለም ብሎ ነበረ። የሆነ ሰዓት ከድንግል ማርያም የተካፈለው ምንም ስጋ የለም ብሎ ነበር። ከዛ በኋላ ግን ከ5 ዓመት በኋላ መጥቶ ሶሪ እንዲህ ብዬ ነበረ ልክ አይደለም ብሎ መጣ ማለት ነው። ልክ ይሄ ሰውዬም በስላሴ ሶሪ ሚዲያ ብቻ ነው። አይ እንትን ዘን ይሄ ሰውዬም የሆነ ሰዓት ምን አለ ስላሴን ሲያስረዳ እንደውም እርግጠኛ ሆኖ ነው ምን አልክ ምናምን ብሎ ሲያስረዳ እዚህ ጋር አብ አለ፣ እዚህ ጋር ወልድ አለ፣ እዚህ ጋር መንፈስ ቅዱስ አለ አለ። ሶስቱም የተለያየ እውቀት፣ ፈቃድ፣ ስሜት አላቸው። ልክ እዚህ አንዱ ሲያብራራ እንደነበረው ስላሴ ማለት ነው። እያንዳንዳቸው የየራሳቸው እውቀት፣ ፈቃድ፣ ስሜት አላቸው አደለ ሲያብራሩ የነበሩ እንደዛ አብራራና ስለዚህ ምን እያልኩ ነው አለ። በአጠቃላይ አብ የራሱ እውቀት፣ ፈቃድ፣ ስሜት አለው 3
ወልድ እንደዚያ፣ መንፈስ ቅዱስም እንደዚያ። ስለዚህ ሶስቱም ስንት ናቸዋል? አጠቃላይ 9 ናቸዋል። 9 ናቸው ብሎ በግልጽ ተናገረ ማለት። ከዛ የሆነ ኢንተርቪው ላይ ነው እንደዚህ እኮ ብለህ ነበር የሆነ ሰዓት፣ እንዴት ነው እንግዲህ ተሳስቼ ነበር ማለት ነው ብለው ኢንተርቪው ላይ ጭራሽ የሚያስታውሱት ማለት ነው። ምንም ኬር የላቸውም። እስከዛ ሰዓት ድረስ ፈታ ብለው ሰውየው ትንቢት ይናገራል፣ አወጣለሁ ይላል መናፍስት ምናምን ምናምን፣ ምንም ችግር የለባቸውም። ሰውም ይሄዳል እንዲህ ብሎ ማለት ነው። የሚቃወመው የለም። ኦኬ። ከዛ የሆነ ሰዓት ለካ ስህተት ነበረ ማለት ነው አለ። በጣም ብዙ የሐሰት ትንቢቶች ተናግረዋል ይሄ ሰው፣ በጣም ብዙ ማለት ነው። እንደውም ብዙ ፕሮቴስታንት ሰዎች እንትን አለ በእንደዚህ ዓመተ ምህረት እንዲህ ይሆናል፣ በእንደዚህ ዓመተ ምህረት እንዲህ ይሆናል። በጣም ብዙ ትንቢቶች ተናገረ፣ አንዳቸውም የተፈጸመ የለም። ኦኬ። የተፈጸመ አንድ ትንቢት የሰውየው አትመለከቱም ማለት ነው። ሰውየው ይናገራል፣ ትንቢቱ አይፈጸምም፣ ሰዎቹ አይመረምሩ። ኦኬ። ዝም ብለው ይከተሉታል ማለት ነው። ዝም ብለው ይከተሉታል። እኔ እንዲህ ልቦና እንዲህ ማለት እንዲህ አድርጎ የሚያሳውር ስፒሪት አለ እንዲህ ብለህ እስኪ ማለት ምን ያክል ስፒሪቱ ቢጸናወት ወይም ደግሞ ቢቆጣጠርህ ነው እኔ ይሄን እንኳን መመልከት ማየት የማትችልበት። ኦኬ። ማየት መመልከት እንዳትችል የሚያደርግ መንፈስ ምን አይነት ነው? በጣም እኮ የሚያስደንቀው። እኔ እዛ ያሉት እሺ፣ ምክንያቱም ስፒሪቱ ምናልባት ዝም ብለው አሜን ብለው ስለሚቀበሉ ኦኬ እንዳያስተውሉ ምናምን ሊያደርጋቸው ይችላል። ጭራሽ እዚህ ያሉትም ጭምር አያስተውሉም። ባይዞ ምንም ነው የማይመስላቸው፣ ምንም ነው የማይገባቸው። አይዶኑ ማለት ነው። ልቦናቸው እንደታወረ የምታውቁት ይህን ሁሉ ዶግማ ሲሰጥ፣ ይሄ ሁሉ የሐሰት ትንቢት ሲናገር ማለት ነው እንዲህ አንድ ነቢይ ወይም ደግሞ አንድ የእግዚአብሔር ሰው እንዲህ ሐሰተኛ ለማለት አንድ የሐሰት ትንቢት መናገር ብቻ በቂ አይደል? አንድ የሐሰት ትንቢት እንዲህ 2 3 እኮ አይጠበቅብም። እንዲህ ይሆናል ብሎ የሐሰት ትንቢት አንድ ከተናገረ በቃ እሱ ከእግዚአብሔር አይደለምና አትፍራው አይደለም የሚለው ዘዳግም 18 ላይ አንዱ በእግዚአብሔር ስም ቢመጣ ትንቢትን ቢናገር ኧረ ሰባትማ ቢያንስ ቀላል ነው። ማርያም መግደላዊትም ነበረ። ይሄ እንትን የሚለው አለ እንዲህ ነው ቤቱን የሰራባችሁ ፈታ ብሎ የሚኖርባችሁ እናንተ ላይ የኔ ብሎ የሚኮራባችሁ ቅርሶቹ ብትኖሩ እናንተ ናችሁ። በቃ የማይጠራጠርባችሁ ቅርሶቹ በቃ በሱ መሰረትነት በቃ የታነጻችሁ ማለት ነው። ስፔሻሊ ይሄ ጴንጤቆስታል የሚባሉ ካሪዝማቲክ የሚባሉ በተለይ ማለት ካሪዝማቲክ ጴንጤቆስታል ፕሮቴስታንት ቸርቾች በቃ በሱ ቁጥጥር ስር መሆናችሁ ምንም ያው ቀለሜ የቅርብ ጊዜ ምስክራችን ነው አይደል? ቲቪ ጆሹዋ እኔ መንፈስ ቅዱስ ነው ያታለለኝ ብሎ የተናገረ ሰውን አይደል? ቃል በቃል እኮ መንፈስ ቅዱስ እኔ አይደለሁም እንግዲህ መንፈስ ቅዱስ ነው ያሳየኝ፣ ስለዚህ ስህተቱ የሱ ነው ብሎ የተናገረ ሰው እንዴ ቢስትስ ታዲያ ምን ችግር አለው ታዲያ? ቢስት አንድ ጊዜ ወይ 2 ጊዜ መሳቱ ሐሰተኛ ያስብለውም ብሎ አንተ እንዴ እውነት በቃ እኔ ስለሱ በጣም ነው ያፈርኩት። እውነት ለምናል እንዴ 1 2 ቢስት ምን ችግር አለው? መንፈስ ቅዱስ አናግሮኛል ብሎ እየሳተ 1 2 ቢስት ምን ችግር አለው ትላለህ? የእግዚአብሔር ሰው ነው ብሎ ጭራሽ ደግሞ እሱን የምትቃወም ካለ በእግዚአብሔር የፍርድ ቀን ፊት ማለት ትመሰክራታለህ ወይም ትናገራታለህ። ማይ ጉድነስ ቲቪ ጆሹዋ ስንት ሴቶችን የደፈረ እኔ ይሄ ትንቢቱ
ዝም ብለህ ኖርማል ጭንቅላት ቢኖርህና አንተ ጤነኛ ጭንቅላት ቢኖርህ በቃ እንደው ኤቲስቶች ራሱ ቢሆኑ ማለት ነው ይሄ እንኳን ፕሮፊት ለማለት ጤነኛ ማለት ንጹህ ወይም ደግሞ ይሄ ወንጀል የሌለበት ሰው ለማለት ራሱ በጣም ከባድ ነው። በወንጀል የሚፈለግ ሰው ቢኒ የሚባለው ሰውዬ ማለት ነው በ32ኛው ጠቅላላ ጉባኤ በእኛ ሀገር ውስጥ ያሉት ጴንጤቆስጣሎች ማለት ነው ትምህርቱ ትክክል አይደለም ሐሰተኛ ነብይ ነው ብለው አውግዘውታል። ያወገዙትን ሰው ነው እንግዲህ አሁን የእግዚአብሔር ሰው ነብይ ነው ብለው የሚቀበሉት ማለት ነው። አንድ ጭራሽ አውግዘውታል። ግን አዎ ድብነ ተደርጎ የተወገዘ አለሜ ሰምቷል። እሱ ጉዳይ አይደለም። እንዲህ እኮ ብሏል። 7 ትምህርት ቤት ጭንቅላቴ ላይ ብትሰራብኝ እንዲህ አይነት ነገር አይገባኝም ብሏል። ናቲ ነው ምስክሬ። ያደቆ ነው ናቲ አሁን የሚገባው። ኦኬ እንዴ ይሄ ናቲማ ባለ ማስረጃ ነው። በደንብ እንትን ይላል። እኔ ቀለሜ ይሄንን ጉዳይ 7 ትምህርት ቤት እዚህ ጭንቅላቴ ላይ በተሰራ ራሱ አይገባኝም ብሏልና እውነት ለመናገር በጣም ከባድ ነው። አሁን አንዱ ያወግዛል ፕሮፌት ቲቪ ጃሽዋ he is a man of God ይህንን ነቢይ ብለህ ካለ ኧረ ጨርሹ ይህም ነቢይ ነው ካላልክ እስቲ ምን ልትሆን ነው? አዳልሞት የሚጨፍርብህ አንተ ሁ አዩ አንቺ ማነሽ? አንተ ማነህ? ማናችሁ ነው እኮ ብዬ የምልህ በያው አምላክ ፊት ነው የምገዳደረ ማለት ነው። ማና አንተ በዚህ ሰው ላይ አፍክን ልትከፍት ማለት ነው። አንቺ አፍሽን ልትከፍቺ ማነሽ? እና አባደፋሮች ለበብ ላይ መልከት እና ታዲያ ሲሰራ የነበረው እኮ የሚያሰራው መንፈስ እኮ የሚጠራ አዳልሞት የማይጠራው መንፈስ የለም ራሱ ምንድነው አዳልሞቴ ራሱ ከባድ። ኤኒዌይስ አሁን ተመልከቱ ይሄን ሰውዬ እንኳን እንግዲህ በጣም ብዙ ዶክመንተሪዎች ተሰርተዋል ስለዚህ ሰውዬ ማለት ነው። ሐሰተኛ መሆኑ ራሱ ባይዘው ወይ አምነዋል ቀለሜ ማለት ነው። እንዴት ትንቢት ስቷል ብለኛል ቢስትስ ምናምን ብሏል ራሱ ማለት ነው። ቢሳሳትስ የሳት እንደሆነስ ትንቢቶች ሊስት ይችላል፣ ግን ሐሰተኛ ነው ግን አንለውም ያለ ጀግና እኮ ነው። እንደውም እንትና በደንብ ሂዶበት ነበር አማን ምንድን ሊሳሳት ይችላል ሐሰተኛ ግን አይደለም እያለ ሙድ ሲይዝበት ነበር አማን የዛኔ ማለት ቢስትም ሐሰተኛ ግን አይደለም ሐሰተኛ አይደለም ብለው የሚገርም ኮሜዲ ሲሰራበት ነበር። እና ይህን ያክል ነው ማለት ማስተዋል ድፍን የሚለው ማለት ነው። ይህ እንደዚህ አይነት ስፒሪት ደግሞ ከጾምና ከጸሎት በቀር በጭራሽ ሊወጣ የሚችል አይደለም ማለት ነው። የእንትን ነው የተስፋዬ ሮበሌ ነው ይሄ ጽሁፍ፣ የተስፋዬ ሮበሌ ጽሁፍ ነው። አሁን አዎ በጣም ብዙ ሰዎች ባይዘው እየተቃወሙ ነው የሚመጣው ማለት ነው። በስላሴ ላይ የሳተ ብዙ ትንቢቶችን የሳተ ትምህርቱ ላይ በጣም ብዙ ስህተት ያለበት አሁን እንደው ትምህርቶቹ ላይ ናትሻ ሌላ ጊዜ በሰፊው ካልሆነ በስተቀር አብና ወልድ መሬት ላይ የሉም እንዴ! በጣም ከባድ እኮ ነው። ክርስቶስና አብ አሁን ጸሎት አይቀበሉም። በጣም ትልቅ ክህደት እኮ ነው። 9 ስላሴ በጣም ትልቅ ክህደት ነው። ይሄ ማለት በጣም ዲፕ ዳይቭ የሚካሄድ ትምህርት ነው ማለት በስፋት የሚካሄድ ማለት ነው። ከነ እንትና ጋር እያያያዘ ተሳስታችኋል እኮ ራሱ አሁን ጴንጤነት ራሱ ትምህርት ካልተሳተ ጴንጤ የሚኮኑ ላይ አይመስለኝም። እኔ ግራ እየገባኝ ስላሴ ነው መሳት የምትጀምረው ጴንጤ ለመሆን ስላሴ ላይ ስቷል ወይስ አልሳተም ነው መሰለኝ። ዋናው ትልቅ መስፈርቱ ራሱ ይሄ ነው መሳት
አይ ቲንክ ዮሐዴ ከተሳሳትኩ አዶ ነው እዚሁ እንትን ትለኛለህ። ተስፋዬ ሮበሌ ራሱ ማለት ነው ስላሴ ላይ አይ ቲንክ ትክክለኛ እንትን የለውም አይደል? እሱን እኮ ነው የምልህ መስፈርቱ ስላሴ ላይ መሳት ነው መሰለኝ። እሱ ራሱ የራሱ እውቀት፣ ስሜት፣ ፈቃድ አለው ብሎ ነው የሚያምነው ተስፋዬ ሮበሌ ራሱ። በነገራችን ላይ እንደዛ ነው በነገራችን ያ ዮሐዴ ከዚህ ሰውዬ በምንም አይለይም። ተስፋዬ ሮበሌ አንድ አይነት ነው እምነታቸው። አሁን ይኸው ቤኒ የተባለውን ካለው እምነት አሁን ይሄኛው ትምህርታቸው ላይ አንድ አይነት ናቸው አይደለ? ለምሳሌ ያኛውም እንደዛው ነው የሚለው። ለውጡ ምንድነው? 9 ይላል ያኛው፣ ይሄኛው አይደለም። ተስፋዬ ሮበሌ እኮ ደብሮት ችግሩ ምን መሰለህ? ልዩነታቸው ምንድን ነው? ያኛው ቢያንስ ዲሰንት ነው ማለት ኦኬ፣ እንደዚህ ካልኩ ሊትራሊ 9 እያልኩ ነው ማለት ነው አለ። እውቀት፣ ስሜት፣ ፈቃድ ነው የሚለው ሶስቱ የየራሳቸው የሆነ አላቸው አለ። ከዛ በቃ ሊትራሊ ስንቆጥረው 9 ነው የሚሆነው አመነ ማለት። እነዚህ ግን ልክ እንደ አኩቻ ያለ ስግጥ ያለ ስገጣ ማለት ሁለት የተለያዩ ወረቀቶች ቀደደ፣ ይሄና ይሄ የተለያዩ ናቸው ግን ያልተለያዩ። እኔ እንደሱ ማብራሪያ ያስፈልግ ማብራሪያ ከዚህ በፊት ምን አይነት ነገር ይዞ መጣ መሰለህ? አሁን ካልከው ደግሞ በተጨማሪ ማለት ነው ተወላዲ መለኮት አለ ብሎ ትምህርት ይዞ መጥቷል። በነገራችን ላይ ከዚህ በፊት ኤፍሬም ማለት ነው ተወላዲ በአብ በወልድ በመንፈስ ቅዱስ መካከል ማለት ነው ውልደትን ለምን ሰጡት? ለመለኮት ወላዲ መለኮት፣ ተወላዲ መለኮት፣ ሰራጺ መለኮት አለ ብሎ በነገራችን ላይ ሲከራከር ነው ያስታውሳለሁ ማለት ነው። ታስታውሳለህ ያለ በቃ እንደተባለው ስላሴ ላይ የአንድ ቀን እኮ አይደለም፣ የአንድ ቀን አይደለም። እኔ አንዳንዴ እንትን ከጀመሩ ማለት ነው ይሄ ካፈርኩ አይመልሰኝ አለ አይደለም። አንዴ ከሳቱ በቃ ዶግማ ነው ለነሱ። መመለስ የሚባለው ነገር የለም፣ ጭራሽ አይመለስም። በተለይ ኤፍሬም ማለት ነው የተለያዩ ናቸው። አንዴ በስህተት ማለት ነው አይ በፈቃድማ የተለያዩ ናቸው ብሎ ተናገረ። ከዛ ኧረ ተሳስቻለሁ ላለ ማለት ነው ሁለት የተለያዩ ናቸው ግን ያልተለያዩ ደግሞ ይላል። በቃ እንደዚህ አይነት ስፒሪት ወይም ደግሞ እንደዚህ አይነት ትዕቢት ካለብህ መቼም ቢሆን ባይዘዌ ወደ መዳር ራሱ አትመጣ። ኦኬ ልብህ ክፍት ካልሆነ ይሄ እኮ ትዕቢት አይመስለኝም እኮ እኔ ትዕቢት ነው ብዬ አላስብም። ምክንያቱም በሱ ውስጥ ሆኖ ሊያወራ የሚችለው መንፈስ ቅዱስ ነው ብሎ ነው የሚያስበው ያ ሰው። ስለዚህ ይሄ ነገር ተሳሳትክ የሚለኝ ሰው ካለ መንፈስ ቅዱስን እንደ ተሳሳተ አይነት ስሜት ውስጥ ይከተውና መንፈስ ቅዱስ ተሳሳተ ከሚባልበት እሱ የሚያወራው ነገር በሙላ በመንፈስ ቅዱስ የተቃኘ ነው ብሎ ስለሚያስብ ማለት ነው። ስለዚህ መንፈስ ቅዱስን ውሸታም ከማስብ በውሸት ይሰግጣል ብሎ ማለት ራሱን ኢንፋሌብል አድርጎ ነው የሚቆጥረው። የማይሳሳት ራሱ የማይሳሳት የሚሳሳት እንደዛ ነው የሚለው። አሁን እኔ ማልሳሳት ግን የምሳሳት እንደዛ ሊል ይችላል። ራሱ ፋሌብል እና ኢንፋሌብል ብትለው ራሱ ኤኒዌይስ አክቹአሊ ላያምኑ ይችላሉ እኮ እንደዚህ ባይዘው ኢንፋሌብል ነን ምናምን ላይሉ ይችላሉ። ግን ራሳቸው እንደ ኢንፋሌብል ሶርስ ነው የሚቆጥሩት ፕሮቴስታንቶች አይደል? ለዛ አይደል ሁሉንም እንመዝናለን ይላሉ። መዛኞች ራሳቸው ናቸው። እንትናም ቢመጣ አተናቴዎስ፣ አግናቴዎስ ሁሉም ቢመጡ ሁሉም ተደምረው መዛኙ እሱ ነው። በቃ ኢንፋሌብል ካልሆነ በስተቀር እነዚህ ሁሉ አባቶች ሊመዝናቸው የሚችል ማን ነው እንዴ? በጣም እኮ የሚያስደንቁ ፍጥረቶች ናቸው። ደግሞ በዚህ እውቀታቸው ነው የሚመዝኑት። በየትኛው እውቀታቸው ስላሴ ስቷል ወይስ አልሳተም የሚለውን መለየት የማይችሉ ሰዎች አትናቴዎስን እንደው እመዝነዋለሁ። ሼም አይደለም? ሼም ነው አይደለም? ሼም ነው። ኤኒዌይስ እንትናም ታስታውሳላችሁ? ማን ነበረ? ተሐድሶ ነው በጋሻው ማለት በግ አሸው እንበለው እንጂ ልክ እንደ እንትና በበግ ተመቷል መሰለኝ ጭንቅላቱ። እሱ ራሱ ትልቅ ስላሴ ስቶ ፍሮ ምንም አልመሰለው። አያኬ ቪዲዮ ሲሰራ ነው የገባቸው እንጂ ለካይ ነገርም ተስሏል። ከዛ ውጭ የላትም ብታቂ ወረቀት ነው በቃ ይቅርታ የጠየቀበት ሌላ ምን አለ እንዴ? አረ ጉድ ሰራህን መሰለኝ። እስቲ በወረቀት የሆነ ነገር ጻፍ አሉ። መጥቶ አነበበ።
መጥቶ አንብቦ ሄደ። ስቲል በውስጥ እያስተማረው ይሆናል። ለጨዋታው ድምቀት መሰለኝ ያነበበላቸው ባይዞ። ከዛ በኋላ በጣም እንደተናደደ ታውቃላችሁ። የሆነ አግሬሲቭሊ ክርስቲያኖች ላይ መናገር ምናምን የጀመረው ስላሴ ለምን ታረምኩኝ ብሎ ስላሴ ለምን አረማችሁኝ ብሎ ተናደደ በኦርቶዶክሳውያን ማለት። ከዛ በኋላ ቤተክርስቲያንን መሳደብ ምናምን የጀመረው ከዚህ በኋላ ነው። በነገራችን ሲታረሙ ራሱ አይወዱም። ስለ ጥምቀት እነዛ እንትን 16ን የማያስቀድሱ ልጆች ያለው ስንት ነገር ያወራው እኮ ከዛ በኋላ እኮ ነበር። አሁንም ራሱ እኮ ይሄ ስለ ሰማዕታቱ ሞት ራሱ እንደዚህ አፉን የለቀቀው በጣም ያኔ ትምህርት ለምን አረማችሁኝ ነው። አሁንም ባይዘው ቢፈለግ አይጠፋም። ያው እኛ ሰንፈን ነው እንጂ ኧረ በስመ አብ እንዴ! በየደቂቃው ዝም ብለው እየሳተ ስንቱን አርመ ትችለዋለህ? ከባድ እኮ ነው። እንዲህ ቪዲዮ እንደው እያንዳንዱ ስህተት ቪዲዮ ለስራ ብትልኩ እኔ አንዳንዴ ማለት ነው የምሬ ነው አንዳንዶቹ የሆነ ቪዲዮ ለስራ ምናምን ብለህ ትጀምርና ማለት ነው ለእያንዳንዱ ደቂቃ ሪፍሌክሽን ያስፈልገዋል። ስህተት ነው ከዛ ከ5 ደቂቃ ሲያልፍብህ በቃ እነዚህ ማረም ሳይሆን መተው ነው የሚሻለው ብለህ ትተዋለህ እንጂ ከባድ ነው። አሁን ላይ የሚቃለው ብዬ የማስበው ቃልት ያሰማልን ዮሐዴ እንዳለው በነገራችን ላይ በቃ ጴንጤ ለመሆን ግዴታ መሳሳት በቃ አለባችሁ እና ደግሞ ስትሳሳቱ ደግሞ ምንድነው ጴንጤ ለመሆን ማለት ነው ዋና ዋና አስተምህሮ የሚባሉት ላይ ማለት ነው። እና በአስተምህሮ ደረጃ ካልተሳሳታችሁ ጴንጤ አትሆኑ። በቃ ጴንጤ የትኛውንም ጴንጤ እዩት ማለት ነው። እዚህ ውርውር የሚሉትን በቃ ተዋቸው። እዚህ እነሱም እንደው ያን ያህል እውቀት እንኳን አላቸው ለማለትም በጣም አስቸጋሪ ነው የሚሆነው እዚህ ውርውር የሚሉትን ማለት ነው። ግን እንደው እንዲህ ትላልቅ የሚባሉት ራሱ ዶክተር ተስፋዬ ሮበሌን ራሱ ስትመለከቱ እነ ጳውሎስንም ጨምረው ባይዘ ማለት ነው እና ትልልቅ የሚባሉትን ስታዩ በቃ ትልቅ ስህተት አለባቸው። ትልቅ ስህተት ማለት ነው እና ስፔሻሊ ደግሞ በቅድስት ሥላሴ አስተምህሮ ላይ በሥላሴ አስተምህሮ ላይ ሰው ከተሳሳተ ከጅምሩ ማለት ነው በቃ ከቤተክርስቲያን ውጭ ነው እንደው ከጅምሩ ወደ ጥምቀት ወደ ቁርባን ወደ ምንም ወደ ምስጢራት እነዚህ ሳንሄድ ማለት ነው። እና የመጀመሪያው ነገር ምንድነው ቅድም የተባለውን አጽንኦት ስጡት ማለት ነው። ጴንጤ መሆን በቃ ግዴታ መሳሳት። ጴንጤ መሆን ማለት መሳሳት ማለት ትምህርቱ ላይ ብቻ አይደለም፣ ህይወታችሁ ላይ ነፍሳችሁ ላይ መሳሳት ማለት ነው። ጴንጤ መሆን ማለት ነው። ለምን ይቅርታ ነው ይሄ ግን እነዚህ ሰዎች እኮ ተስፋዬ ሮበሌም አሁን ጠራኸውም እንትና ጳውሎስ ፈቃዱ ከኖርማሉ ጴንጤ ጋር ሲታይ ተጠያቂዎች ስኮላሮች ናቸው። አስበኳል። እነዚህ ስኮላሮች ናቸው አምላካዊ የሆነ ዶግማ ትምህርት ላይ ስተው በዛ ጉዳይ ላይ ደግሞ ተጠያቂ ናቸው። ትዝ ይልሃል ያኔ የተለያየ ያልተለያየ ላይ ማነው ተጠያቂ ሆኖ የመጣው? ራሱ የስተት አስተማሪው ሰውዬ። ስለዚህ እንዴት ነው ትክክለኛውን ትምህርት የምታርመው ነው ዋናው ጉዳይ። ሁሉም የተሳሳተ አንድ ላይ ተያይዞ ያልተሳሳተ ሲሆን ደግሞ ሌላ ታሪክ ማለት ነው። ይሄ ነው እኮ ችግር የገጠመን። በጣም ከባድ እኮ ነው። አሁን እንደተባለው በቃ የሚመራቸው አይደል ዋዴ የሚመራቸው ራሱ የስህተት ምንጭ ነው። ከዛ በኋላ ደግሞ እንደነ ቀለሜ አይነቶች ደግሞ አሉ። ማን ኦፍ ጋድ ይላል በቃ ትከተለዋለህ። ዝም ብሎ በቃ ማን ኦፍ ጋድ ስላለ ትከተለዋለህ እና ጊዜያዊ ቁሳዊ ደግሞ ዓለማዊ ነገር ምናምን ያታልላቸዋል። በነገራችን ላይ ይኸው ሁሉንም ወክዬ እዚህ ውስጥ ያላቸው 600 ሰዎች ማለት ነው ጴንጤ ነኝ የምትል ይኸው ግባ፣ አንድ ቁጥር ጻፉና ግቡ እና ከልት ውስጥ እንደሆናችሁ ወይም ደግሞ አጋንንት እየነዳችሁ እየመራችሁ እንደሆነ እናሳያችኋለን። በጴንጤነት ብቻ ማለት ነው። እና አሁን ግቡና እንትን በሉ። ዮሐዴ ቀጥል። አንድ ቁጥር ጻፉልኝ። ዮሐዴ ከመቀጠል በፊት ሄሉ ያንን ቪዲዮ አውጭልን። የተጠመቃችሁላ ክርስቶስን ለብሳችሁታል የሚለውን ሀሳብ ያወራበትን እስኪ ቪዲዮ ክፈችልንና እንዴት የመጽሐፍ ቅዱሱ ተቃራኒ ሰዎች መሆናቸውን በጥቂቱ ታያላችሁ ማለት ነው። ዮሐዴ እስከዛ ቀጥ አረ ኮመንት ዮሐዴ ባለፈው ዳርያዝ ሲል ቀለሜ አሜን ያለ ነበረ። ያን ያህል አያረጋግጡ ነው። ምን ማለት እንደሆነ ልበሱ
ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት ተብሎ በቃ ልበሱት ብሏል ጌታ። በጥምቀት በኩል ነው የምንለብሰው። ምኑን ተለብሰዋለህ? በጥምቀት በኩል ምኑን ተለብሰዋለህ? በጥምቀት በኩል የአውሬው ትምህርት ነው። ለምን አውሬ ብላል ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆም ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሀሳቡን አንስተውን ብሎ እንዳለ ይህንም ምንም መሳቁት ዳርያዝ እባክህ። እንግዲህ በጣም ዮሐዴ እኔ አንድ ነገር ልንገራችሁ ማለት ነው። ቅድምና ዮሐዴ አንስተውታል ማለት ነው። እና እንዲህ የትኛው ሐዋርያ ነው የትኛው የቤተ ክርስቲያን አባት ነው ከእግዚአብሔር ሰምቼው ከእግዚአብሔር የሰማሁት መስሎ የነበረ እና ተሳስቻለሁ ያለው? በነገራችን ላይ ሰው በግል ህይወቱ ወይ ደግሞ አመለካከቱ ሊሳሳት ይችላል። ኦኬ፣ በግል ህይወቱ፣ በአመለካከቱ፣ በአረዳዱ ሊሳሳት ይችላል ሰው። እሺ፣ ፋለብል ነው በቃ ሰው። ከእግዚአብሔር ሰማሁ ብሎ ግን ቅድም እንትንን ዘዳግምን ጠቅሶላችኋል አደለ? ትንቢት ማለት ከእግዚአብሔር የሆነውን መናገር ማለት ነው አደለ? ወይ ደግሞ ከእግዚአብሔር የሆነውን የሚናገር ነቢይ ይባላል። ለምሳሌ ነቢይ ነኝ ብሎ የትኛው ሐዋርያ ነው? ለምሳሌ ዮሐዴ ቅድም ካሳየ ነው ማለት ነው። ለምሳሌ ሐዋርያ ቅዱስ ጳውሎስ ፈውሷል፣ ቅዱስ ጴጥሮስ ፈውሷል፣ ሁሉም ሐዋርያት ፈውሰዋል አደለ? የታመሙትን ፈውሰዋል። አስበኸዋል? ቅዱስ ጴጥሮስ ዮሐዴ ፈውሶ ተፈውሰሻል ሂጂ ተመላለስ ተነስተ ተመላለስ ብሎ ግን ያ ሰው ሳይመላለስ ሲቀር፣ ስለዚህ እዛ ሰው ላይ የሚሰራው መንፈስ ትክክል ነው አይደል? እዛ ሰው ላይ የሚሰራው መንፈስ በቃ አጋንንት ነው ማለት ነው አይደለ? በጣም ከባድ እኮ ነው። ብርሃን ላይ የሚገርምህ ነገር ዮሐዴ መንፈስም አብሮ መስክሯል ይላል እና ሲመሰክር መንፈስ ልብ በሉ መንፈስን ቆይ ላንብላችሁ፣ ከዛ ወደ ዮሐዴ እንሄዳለን። አንዴ ላውጣና ላንብላችሁ ይሄንን ማለት ነው። እሺ ክታወጣ እናቱ ሰላም ታች ያለው ናቱ ወይ እሺ አለ ናቱ ሰላም በለ ወዬ ብራዘርስ እንዴት ናችሁ? ናትዬ ደህና ነህ? ጠፍተሃል። ሰላም ብያለሁ ሁላችሁንም። ዮሐዴ ሁሉ ሰላም እግዚአብሔር ይመስገን። አንቱዬ እግዚአብሔር ይመስገን በጣም ደህና ነኝ። ደህና ናችሁ ወይ? አለን። ዌልካም። እንዴት ነህ? እግዚአብሔር ይመስገን። ዮሐዴ ደህና ነህ ወይ? ወንድማችን ደህና ነህ? አገልግሎት እንዴት ነው? አሪፍ ነው ይመስገን አምላክ። በጣም ደህና ነው እግዚአብሔር ይመስገን። በጣም አሪፍ ነው። ሰሞኑን ቤኒንም በጋሻው ትንሽ ቀባጥሯል። በሰሞኑ ጉዳይ ሰምታችሁታል? 32ኛው ካውንስል ላይ ከአውጋዦቹ መካከል አብርሃል ነበርክ እንዴ? እሱ ልክ ነህ። የእንትናን የቲቪ ጆሹዋን የቲቪ ጆሹዋን ነው የምትለው አንቱዬ? የተባለው ቤኒንም ማነው ቲቪ ጆሹዋም ሲወገዝም እኮ አስታውሳለሁ። እኔ አክቹዋሊ እንደውም የቲቪ ጆሹዋ ሲወገዝ ነበርኩኝ። እንትኑ ራሱ ምንድነው ኤገስት ነበር የተደረገው። እንግዲህ በፕሮቴስታንት የማስተርስ ትምህርት ቤት እሱ ነው በደንብ የሚታወቀው ትምህርት ቤት ኤገስት። እና መጽሐፍ ሁሉ ትንሽዬ መጽሐፍ ተጽፋበታለች። ቅድም እያወራችሁ እየፈለግኳት ነበር አጥቻት እንጂ የሆነች መጽሐፍ ሁሉ ተጽፋበታለች በቲቪ ጆሹዋ ላይ። በጣም ይሄ ከከልት ጋር ነው የሚያያይዙት። እንደውም ኢቨን ፕሮቴስታንቶቹ ራሱ ማለት ነው በጣም ከልት የሆነ ልምምድ እንዳለው ምናምን ነው የሚያነሱትና እሱም አለ። የሚገርመው ቅድም ዮሐዴም አንተም ናት የሚያነሳችሁት የገረመኝ ነገር እኔ እነሱን አውጋዦቹ ራሱ ነው የሚገርሙኝ። ማለት እነ ቲቪ ጆሹዋ እነ ቤኒህን የሚባሉ ሰዎችን እነዚህ እነ እዩ ጩፋ የሚባሉ ፔንቴኮስታል ሰርክል ውስጥ በጣም ክራይሲስ ውስጥ ያሉትን ሰዎችን እናወግዛለን የሚሉት ሰዎች ራሱ አውጋዦቹም እኮ ጤነኛ ትምህርት የላቸውም። በነገራችን ላይ አንተ ቅድም እንዳነሳው ለምሳሌ ዶክተር ተስፋዬ ሮቤሌ ዶክትሬትን የሰራው በአፖሎጂቲክስ ነው።
በዕቅበተ እምነት ነው ዶክትሬቱ። በነገራችን ላይ የቴዎሎጂ ነው ዶክትሬቱ። ምን ያህል ሰው እንደሚያውቅ እንትን አለ እንጂ ዶክትሬቱ የፖለቲክስ ነው፣ የዕቅበተ እምነት ነው። የት ነው የተማረው በለኝ? ካልቪን ዩኒቨርሲቲ ነው። ካልቪን የተማረው እሱ። አስብ እንግዲህ ካልቪኖች ምን እንደሚያምኑ የምናውቀው ነው። ስለ እመቤታችን ሲጠየቅ ምን ነበር ያለው ትዝ ይላችሁ እንደሆነ? ምን ታምናላችሁ ስለ እመቤታችን ሲባል ወደ ተራራ መሄዷ፣ ኤልሳቤጥን መሳለሟ፣ ምንድነው እስራኤላዊ መሆኗ የሚል በጣም ዊክ የሆነ አርጊመንት እንግዲህ በዶክትሬት ደረጃ ያለ ሊቅ የሚባሉ ስኮላር የሚባሉ ሰዎች ስለ እመቤታችን የሚያምነው ራሱ በጣም የወረደ እሱ ነው። እንግዲህ አሁን የሚያወግዘው ማለት ነው ቤኒሂንን በስላሴ መካከል ፈቃድ ሶስትነት ብሎ ያስተማረ ሰውዬ ነው የሚያወግዘው ቤኒሂንን ማለት ነው። ምንም ያው እኮ ነው ራሱ ምንድነው ትሻልን ፈትቼ ትብስን አገባው ነው ነገሩ። አንድ ናቸው ተያይዘው ምንድነው ያኛው ፔንቴኮስት አለው ይሄኛው ቃለ ሕይወት ነው። በቃ ልዩነታቸው ከዛ በስተቀር ምንም ልዩነት የላቸውም። እና ከዛ አንጻርም ለማለት ፈልጌ ነው። ግን ምንድነው በቃ ትልቁ ጥፋት ምንድነው? ከዚህ በፊት ማነሳው አለው በተለይ ፕሮቴስታንት የሚባለው ሰርክል ቅዱሳት መጻሕፍትን ትርጓሜ ለግለሰብ ሰጥቷል። በቃ ግለሰቡ እንደፈለገ ቅዱሳት መጻሕፍትን የመተርጎም መብት እንዳለው ሳብጀክቲቭ ኢንተርፕሬቴሽን የሚለውን ሰጥቷል አይደል? ፈቅዷል። ከፈቀደ በኋላ መቆጣጠር አትችልም። ስለዚህ ብድግ እያደረገ ቀሌሜን ብድግ ይላል። ዝም በል ብሎኛል እያለ ይጮሃል። ባለፈው በጣም አስቆኛል። ባይዘው የሱ ነገር ሰምታችሁታል? ምንድን ነው ያለው? ለራስ እንዳትከራከር ዝም በል ብሎኛል እያለ ዝም በል ብሎኛል ነው የሚለው፣ ግን ይጮሃል በጣም። እኔ ምንድን ነው ዝም በል ብሎኛል ብሎ የሚጮህ ሰው? እና አሁን እሱ ምንድነው አሁን ለምንድነው ቀለሜን ብድግ ያደርጋል? አንድ ምንድነው ተስፋዬ ሮቤሌን ብድግ ያደርጋል፣ ጳውሎስ ፍቃዱን ብድግ ያደርጋል፣ ሰንበዲን ብድግ ያደርግና ለምንድነው የየራሳቸውን ኢንተርፕሬቴሽን የሚከተሉት ከተባለ እምነቱ ባይት ሰልፍ ራሱ ማለት ነው ፕሮቴስታንቲዝም ራሱ ሳብጀክቲቭ የሆነ ኢንተርፕሬቴሽን ግላዊ ትርጓሜ ፈቅዷል፣ ሰጥቷል። ቅዱሳት መጽሐፍትን እንዳሻችሁ ተርጉሙ ብሎ ከሰጠ በኋላ ልጓም ማበጀት አትችልም። ገብቷል? መከላከል አትችልም። ምክንያቱም ሰጠኸዋ ፈቃዱን። ስለዚህ ብድግ ይልና ኤርሚን ብድግ ይልና መንፈስ ቅዱስ ተናግሮኛል ይላል። በዛው እሱ መንፈስ ቅዱስ ተናገረኝ ባለው ነገር ላይ ሌላኛውም መንፈስ ቅዱስ ብሎኛል ብለው ሁለቱንም ዳሪ ይዛሉ ማለት ነው። በቃ አንተም ዳሪ ያዝ ይባባላሉ። በቃ ሲጣሉ ይውላሉ ማለት ነው። ስለዚህ ትልቁ ችግር እሱ ነው። ግላዊ ትርጓሜን ምንድነው የትርጓሜን ከቤተ ክርስቲያን አውጥቶ ለግለሰቡ ሰጠ። ከቤተ ክርስቲያን ታሪክ አውጥቶ ለግለሰቡ ሰጠ። ከቸርች ትራዲሽን አውጥቶ ለግለሰቡ ሰጠ። ከቅዱሳት ሚስጥራት ነጥሎ ለግለሰቡ ሰጠ። ስለዚህ መጽሐፉን ብድግ ያደርግና ሰው ሁሉ በግሉ እንደፈለገ እንዳሻው የመተርጎም ነገር ውስጥ ገባ። ስለዚህ ሲጽፉም እንዳሻው ነው። አንድ ሀሳብ ላይ የተለያየ ንግግር ታገኝባቸዋለህ። ለዛ ነው አሁን ስህተት ኖርማል ነው። በነገራችን ላይ ከዚህ በፊትም ትዝ ይልህ እንደሆነ ካውንስሉ ላይ ዶክትሪን ቀነስ ፍቅር ጨመር ያሉት ሰው ማለት ተራ ሰው አይደሉም። በጣም ሃይሊ ሪስፔክትድ የሆኑ በጣም የተከበሩ ሰው ናቸው። በነገራችን እሳቸው ናቸው እንግዲህ ዶክትሪን ቀነስ አድርገን ፍቅርን እንጨምር ያሉት። አንድ ሰው ደግሞ በስላሴ አላምንም ነገር ግን የካውንስሉ አባል ነኝ ብሏል። አንደኛው ደግሞ ክርስቶስ ሰየጠነ በመከራ ለቱ ስብሐት ክብር ይሁንለትና ክርስቶስ ሰየጠነ ብሎ ያስተማረው ሰው አሁን የካውንስሉ ሊደር ነው። አስብ እንግዲህ መምህር ነው ማለት ነው። ከእመቤታችን ከቅድስት ድንግል ለማርያም ስጋን አልነሳም ብሎ የተናገረው ፓስተር ዳዊት በካውንስል ውስጥ ሃይሊ ሪስፔክትድ ሆኖ ከመሪዎች መካከል የተቀመጠ ሰው ነው። በጣም ኮንትን የሆነ ነገር ነው ማለት ምን እንደሚበቃ ፕሮቴስታንት ራሱ አሁን ፕሮቴስት እየተደረገ ነው መልሶ። እና ምን ልላችሁ ፈልጌ ነው መልሼ ራሱ ባነሳ በጣም ክራይሲስ ውስጥ ያሉ ትምህርቶች እንደ አሸን ለምሳሌ ቅድም አንስተዋል እንትና ጳውሎስ ፍቃዱ እኮ ከክርስቶስ ልጅነት አንጻር እኛን የልጅ ልጆች አድርጎ አይነት ነገር አስቀመጠን፣ ወይም እኛን የልጅ ልጅ አድርጎ አይነት እግዚአብሔርን አባትነት ማለት እግዚአብሔር ወልድን ከፍጥረት አንጻር በአፋዊ ግብሩ ምን አለ አባት አንለውም አይነት ሐሳብ አነሳና አለበለዛማ ምን ብሎ አስቀመጠ? የእግዚአብሔር ልጅ የሚለው መጽሐፉ ላይ ምን አለባት ዮሐድዬ ገጹን ልታስታውሰው ትችላለህ?
እንደዛማ ካልን እኛ ለእግዚአብሔር የልጅ ልጁን ልንሆን ነው ብሎ እግዚአብሔር አብን አያት አደረገ ማለት ነው። ሎቱ ስብሐት። ይሄ ሰውዬ አሁን ሃይሊ ሪስፔክትድ ነው። ቁጭ ብሎ ስልጠና የሚሰጥ ሰው ማለት ነው። ፓስተሮችን ወንጌላውያንን ቁጭ አድርጎ ማለት ነው። ምክንያቱም በስላሴ መካከል በአፋዊ ግብር ማለት ነው ለፍጥረት ሁሉ አባት ነው። አብ ወልድ መንፈስ ቅዱስ አባት የስላሴ ልጅነትን እንላለን። እሱ የባህሪ አባት የተባለውን እግዚአብሔር አብን የባህሪ ልጅነት ለተሰጠው ለእግዚአብሔር ወልድነት ጠለውና አባትነትን ለእግዚአብሔር አብ ብቻ ሰጥቶ አለበለዚያ እኛም የልጅ ልጅ ብሎ የሌለ የተወዛገበ እንደውም ባልሳሳት ጽንዓ ተዋሕዶ ላይ ደብተረ በአመን ነጸረ በደንብ አድርገው አስቀምጠውታልና እንዲህ አይነት ክራይሲስ ውስጥ ያሉ ሰዎች ናቸው እንግዲህ መልሰው ደግሞ እንደ ትልቅ እንትን ምንድነው ሪኳየርመንት እና እንደ ትልቅ መዛኞች እነዚህን የሚተቹት ማለት ነው። ቤኒሂን ተው። ቤኒሂን እኮ እንደፈለገ ነው የሚዋሸው። አንዴ ካትሪል ኩልማናት የቀባችኝ ይላል፣ አንዴ እስራኤላዊ ነኝ ይላል። ተቀባይነት ለማግኘት እስራኤላዊ ነኝ የእስራኤል ትውልድ ነኝ ይላል። አይቨን አንዳንዴ ፖለቲሳይዝ ያደርገዋል ራሱንም በጣም ይሄ ጽዮናዊነት በጣም ያደላል። የእስራኤል ተወላጅ እንጂ በጣም ሃይሊ ሪስፔክትድ ለመሆን በሰዎች መካከል ጽዮናዊ ነኝ ብሎ ራሱን በጣም አካብዶ ቴንኪዩ በቃ ዮሐዴውን ያመጣው ማለት ይሄንን ነው። እንግዲህ ጳውሎስ ፈቃዱ ማለት ይሄንን የተናገረው እንግዲህ አስብ። ቴንኪዩ እስቲ አምቦ ዮሐዴ ምናልባት ገጽ 7 ላይ ያለውና እንግዲህ አባትነት የአብ ብቻ እንጂ የወልድም ሆነ የመንፈስ ቅዱስ ግብር ሆነ ስያሜ አይደለም ይልና ስለዚህ አለ እኛም በወልድ ማለትም በኢየሱስ ክርስቶስ ማመናችን የአብ ልጆች እንጂ የወልድ ወይም የመንፈስ ቅዱስ ልጆች አያደርገንም አለና ለነገሩ አለ ኢየሱስ የእግዚአብሔር አብ ልጅ በሆነበት ኢየሱስ የእግዚአብሔር አብ ልጅ በሆነበት እኛ የኢየሱስ ልጆች ብንሆን የአብ የልጁ ልጅ መሆናችንም አይደል ይላል። ይሄንን የሚለው ማን ነው? ናቱ ሻዬ ይሄንን የሚለው ማን ነው? አንድ ወጠጤ ዝም ብሎ ወይም ደግሞ የሆነ ፕሮቴስታንት ዶሚኒዮኖቹን ውስጥ ያለ አንድ የሆነ ወንጌላዊ ምናምን እንዳይመስል በጣም ሃይሊ ሪስፔክት የሆነ ያልተንኳኩ በሮች፣ የብርሃን አንኳዎች፣ የእግዚአብሔር ልጅ የሚል መጽሐፎች የጻፈ ብዙ የተረጓሚ መጽሐፍ የዋችማኒን መጽሐፍ የጻፈ የነ ዴሪክ ፕሪንስን መጽሐፍ ትርጓሜ የጻፈ ይሄ ሰው ነው እንግዲህ በፕሮቴስታንት ሃይሊ ሪስፔክትድ የተባለ ሰውዬ ነገረ ስላሴ ትምህርቱን ይኸው እንዴት የተወዛገበ እንደሆነ ፖልዬ የሚባል እኮ ነው አሁን ይሄ ሰው አስብ። እና በጣም የተከበረው ሰው በስላሴ ላይ በጣም ኮንፊውዥን ውስጥ ያለ ሰው ነው። ይሄ ነው እንግዲህ አሁን ማንን የሚያርመው ማለት ነው? ቤኒንን የሚያርመው ማለት ነው። እዩ ጭፋንም ራሱ ማረም አይችልም። በነገራችን ላይ ቢያንስ እዩ ጭፋ ምንድነው 3 ሰዎች ብሏል። ስለስላሴ ምንም ልዩነት የላቸውም እና ንግግራቸው ብለ ማለት ነው። በአጠቃላይ ፕሮቴስታንቲዝም ከመጀመሪያውም ከጅማሬውም ነው የወደቀው። አሁን ምንድነው የሚባለው ነገር አለ፣ ጊዜ የሚገልጠው ነገር አለ አይደል? አሁን አንዳንዴ ህይወት ላይ ጊዜ የሚገልጣቸው ነገሮች አሉ ማለት ይሰነብትና ትገለጣለህ፣ ግን መጀመሪያ ክፉ የሆነ በኋላ ይገለጣል። ልክ እንዲሁ ፕሮቴስታንቲዝም ዘመኑ ቴክኖሎጂው ያለንበት ይሄ ትምህርቱ ምን ገለጠው እንጂ አነሳሱም ጤነኛ አይደለም። ከመጀመሪያውም ሹም ጤነኛ ስላይደለ ነው አሁን እየተጋለጠ ያለውና በጣም ትልቅ ጥፋት የቸርችን ኦቶሪቲ ናቀ፣ ሚስጥራትን ናቀ፣ ሐዋርያዊ ቅብብሎሽን ናቀ። ስለዚህ የቅዱሳት መጽሐፍትን ትርጓሜ መጽሐፍትን የመተርጎም ስልጣን ለግለሰቡ ሰጠ። ስለዚህ ማንም ብድግ ይላል እንደፈለገ። አሁን ለምሳሌ ቃል የሚባለው ልጅ አንድ ጊዜ ምን ይቀበላል? መጥቶ የክርስቶስ ስጋ አማናዊ ነው ይልሃል። ከዛ ደግሞ ይመጣና ጥምቀት ለስርየት ኃጢአት ደግሞ ይላል። ከዛ ደግሞ አምነን በስራ ከጸናን እንድናለን ይላል። አዘሲንታ እንደዚህ ብሎ ካንተ ላይፍ ከናቲ ላይፍ ይወጣና ሌላ ኤቢ ጋር ሲሄድ ኤቢ የሚለውን ደግሞ አብሮ ያስተጋባልና በጣም ማምታታት የዞረበት ስለሆነ እንግዲህ እግዚአብሔር ማስተዋልን ይስጥ። እንግዲህ የእኛንም እንደምንም ቀልቤ ለማምለክ አንዳንድ ፕሮቴስታንቶችን ቀልባችሁን መልሰው ቃሉ ተሰማለት። አሁን እንትን ያልከው ላይ እንትን እኮ ላደርገው ነው ዮሐዴና የኔን ላደርገው ነው። ቃሉ ተሰማልን።
ናቲሻ እንትን ይችን ነገር ልናገርና ወደ ዮሐዴ እንሄዳለን ማለት ነው። እንትን አሁን ናቲ ስትናገር እንትን ታውቃላችኋ ሰዎች፣ ለምሳሌ ከቤተሰብ የወጣ ወይ ደግሞ ከእናት ከአባቱ ቤት የወጣ ልጅ ቦዝ አድርገው እንትኑ ናንትሽ ወይም ደግሞ ሆነ ያርገዋል። እሺ ከእናት ከአባቱ ቤት የወጣ ልጅ እንዴት ነው እናትና አባቱ ጋር እያለ በስርዓት ነው የሚሄደው እና አያመሽን፣ አረማመዱን፣ አዋዋሉን ኤቭሪቲንግ ያስተካክላል እንትን ይላላ። ልክ ጴንጤ ማለት ወይ ደግሞ ፕሮቴስታንት የሚባለው እንደውም ቅድም ናቲ ለሞራላቸው ነው መሰለኝ የተነሳበት ጊዜ ወይ ደግሞ አነሳሱ አለ። አነሳስ አይደለም እንደውም አወዳደቅ። ገና ከጅምሩ በ16ኛው መቶ ክፍለ ዘመን አወዳደቃቸው ነው የጀመረው እና የተነሱት በውድቀት ስለሆነ ማለት ነው። እና ልክ እንዴት ነው ከእግዚአብሔር ቤት ሲወጡ እንደተባለው በቃ ነፃ የሆነ አኗኗር ይኖራሉ። እንዴት ተቆጣጣሪ የላቸው እንደተባለው አሁን ቃል እንደሚባለው እንደሱ ናቸው ሁሉ ማለት ይቻላል። በነገራችን ላይ ሲመጡ ደስ ያላቸውን ይቀበላሉ። ብቻ ለነሱ ጆሯቸው ተስማሚ ይሁን። ኦኬ። ከዛ በኋላ ለጆሯቸው ተስማሚ ብቻ አይደለም ኦርቶዶክሳውያንን ከነሱ ወደ ቤታቸው እንዲመለሱ ወይም ደግሞ የወጡ ልጆች ካሉ እንዲመለሱ አያድርግባቸው እንጂ በደስ እንዳላቸው እንደተስማማቸው ጆሯቸው እንዳሳከካቸው የሚኖሩት ማለት ነው። በነገራችን ላይ በቃ ሲመጣ እንደተባለው ጥምቀት ለድህነት ነው ምናምን በቃ ውይይቱን ከምሸነፍ አዎ ግጥም አድርጌ ይላል ይወጣል። እኔ እኮ ስል ከዚህ ኮንቴክስት ነው ይላል። ቅድም እንደውም አንድ ልጅ ነበር ዮሐዴ ሰምተዋል እና የኒቃውና የቆስጥንጥኔው የእምነት መግለጫ ላይ ኃጢአት በሚሰራበት በአንዲት ጥምቀት እናምናለን ይላል። በቃ ይላል። ይሄን አደለ? ይሄንን ሲቀጣይ ሳምንት ወይም በዚህ ሳምንት ብቻ እንሄድበታለን። ከአባቶች አሳያቸዋለሁ እና ሁሉም በቃ ይሄን ቃል እንደ ቃል እንቀበለዋለን። እምነታችን ነው ቃሉ በራሱ ማለት ነው። ኃጢአት በሚሰራበት በአንዲት ጥምቀት ስትሉት እንደው በቃ ላለመሸነፍ ወይ ላለመረታት ምን ይላል? እቀበለዋለሁ ግን ብሬክ ዳውን አድርጌ ነው። በቃ ከቤት የወጡ የጎዳና ሰዎች በእምነት ማለት ነው። በእምነት ጎዳና የወጡ ሰዎች ናቸው። ጴንጤዎች ማለት ፕሮቴስታንት ማለት በእምነት ጎዳና መውጣት ማለት ነው። እና ጎዳና ስትወጡ ደግሞ ምንድን ነው የሚቀበላችሁ? ብርድ ምናምን አለ። ለምሳሌ ኖርማል ጎዳና ላይ ያለው ብርድ፣ ንፋስ፣ አዋራ ምናምን ነው። እዚህ ደግሞ የሚቀበላችሁ አጋንንት፣ የአጋንንት መጫወቻ ነው የምትሆኑት። ማንም እየተነሳ እየመጣ ጃኬቱን እያውለበለበ ትወድቃል። ድራማ እንደሆነ ራሱ እያወቅከው ሰው ዲሲቭ ይሁን እንጂ በቃ በጣም ተቆጣጣሪ አልባ አባት አልባ መሆን ማለት እኛ አባት አለን እና አባታችን ደግሞ ከኛ ጋር ነው ዘላለም ማቴዎስ 28 ላይ እንደሚናገረው ማለት ነው። እና ደግሞ አባታችን ከኛ ጋር የሚሆንበት መንገድ ደግሞ አንደኛው ይሄው በክህነት ነው። ኦኬ። በአባቶቻችን በኩል በክህነት ቤተክርስቲያን እረኞች ባደረጋቸው በሾማቸው በኩል ቤተክርስቲያን ተጠብቃ ትቀጥላለች። እሺ። እና እግዚአብሔር እንደው መናገር እንኳን ቢያስፈልገው ማስተላለፍ እንኳን ቢያስፈልገው በቤተክርስቲያን በኩል ነው የሚያስተላልፈው። ስለዚህ እግዚአብሔርን ቃል በምን በኩል ነው የምናገኘው? በቤተክርስቲያን በኩል። እናንተ ግን ከቤተክርስቲያን ውጭ ናችሁ። ስለዚህ ጎዳና ላይ ናችሁ። ጎዳና ያለ ሰው የታመሸህ እንደማይባል፣ አረ ይሄንን ለምን ለበስክ፣ ይሄንን ለምን አደረክ፣ ይሄን ለምን ጠጣ፣ ይሄን ለምን በላህ እንደማይባለው ሁሉ እናንተም ይሄን ለምን አታምኑም፣ ይሄን ማንም የሚላችሁ ስለሌለ በገዛ ፈቃዳችሁ ትተረጉሙታላችሁ። እና ቅድም እንደተባለው ነው። እና ግን የቅድሙን ጥቅስ ልንገራችሁና እኔ ልጨርስ። ዕብራውያን ላይ ምዕራፍ 2 ላይ ከላይ በዚሁም እንትን ይሆናችኋል። እሺ ክለሳ ምናምን ይሆናችኋል። ወይስ ሙሉ እንትን ልል አይደለም። ከላይ ላይ ትልቅ መዳን እንዳለ ከነገረን በኋላ በልጁ የተገለጠ እንዳለ ከነገረን በኋላ ምዕራፍ 1 ላይ ምዕራፍ 2 ላይ እንዲህ ይላል ይላችሁ። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋል ይላል። ከዛስ በመላእክት የተነገረው ቃል ያ ማለት በሙሴ ወይ ደግሞ በአሮን በኩል የመጣው ያ ሕግ በመላእክት በኩል ነው ሕግን የተቀበሉ። ለምሳሌ 10ቱ ትእዛዛት ማለት ነው። ለምሳሌ በመላእክት በኩል ነው አይደል? በመላእክት የተነገረው ቃል ጽኑ ከሆነ ያ ጽኑ ነው። እሺ መተላለፋችን አለመታዘዛችን ሁሉ የጽድቅ ብድራት ከተቀበለ ያን ሕጉን ብንተላለፍ ቅጣት የሚያመጣ ከሆነ እንግዲህ እኛስ እንዲህ ያለውን ታላቅ መዳን ችላ ብንለው እንዴት ይሆናል ካለ በኋላ ምን ይላል መሰለ? ይህ በጌታ ይህ ታላቅ መዳን፣ ልብ ብላችሁ ስሙ። እሺ ይህ ታላቅ መዳን ምን አለ? ይህ በጌታ በመጀመሪያ የተነገረ ነው አለ። እሺ ይህ ታላቅ መዳን በጌታ ተነገረ። ጌታ መጣ፣
አስተማረን፣ ነገረን ይህን ታላቅ መዳን እና ለማን የተናገረው? ለሐዋርያት አይደለ? ለሐዋርያት። ከዛ ሲሆን ምን ይላል? ቁጥር 3 ላይ ምዕራፍ 2:3 ዕብራውያን። እሺ ይህ በጌታ በመጀመሪያ የተነገረ ነበርና ካለ በኋላ የሰሙትም ለእኛ አጸኑልናል። ስለዚህ ሐዋርያት ደግሞ ምን አሉ? ያጸናሉ፣ ያስተምራሉ ማለት ነው። እነሱ የሰሙትን ማለት ነው። ከዛ ግን የሰሙትን ማስተማር ብቻ አይደለም ልላችሁ የፈለግኩት ሀሳብ እዚህ ጋር ነው ያለው። ይኸውላችሁ እነሱ ያስተምሩ የለም ሐዋርያት ያስተምራሉ አይደለ? ከዛ በሐዋርያት በኩል ደግሞ ሐዋርያን አበው እያስተማሩ ነው የሚቀጥሉት። ከዛስ ምን አለ? እግዚአብሔርም እሺ እርሱ ራሱ እንደፈቀደ እንደወደደ ማለት ነው። እሺ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስን በማደል አብሮ መሰከረ። ስለዚህ ቅዱስ ጴጥሮስ ይችን እንድትይዙ ነው። እሺ ቅዱስ ጴጥሮስ ሲፈውስ ካያችሁት፣ እሺ እግዚአብሔር ይህንን ድንቅ ተአምር አድርጓልና የቅዱስ ጴጥሮስ ትምህርቱ ብቻ ሳይሆን ያ ትምህርቱ አብሮ ከምን ጋር ይሰጣችኋል? ከምስክርነት ጋር ይሰጣችኋል። ይኸው ተአምር ተደርጎ ማለት ነው። ተአምር ተደርጎ ይሄ ትምህርት ይሰጣል። ስለዚህ ትምህርቱም ተአምሩም ከማን ነው? ከእግዚአብሔር ነው። የሚለያይ አይደለም። እግዚአብሔር እንደወደደ እንደፈቀደ ምልክት ያደርጋል፣ ተአምር ያደርጋል። እሺ አሁን ወደ እነዚህ ወደ ሐሰተኞች ጠንቋዮች ስንመጣ፣ ሐሰተኛ ጠንቋዮች ናቸው ባይዘ እና ወደዚህ ወደ አጋንንታዊ አገልግሎት ስንመጣስ ከፈለገ በቃ ዝም ብሎ የዛሬ 2 ዓመት እንዲህ ትሆናለህ ይላል። ከዛስ ከሆነ ዓመት በኋላ ይህን በፕሮፌሲ ወይ ደግሞ ትንቢት ላይ ተሳስቼ ነበር ይላል። ስለዚህ ያኔ የሰጠህም ትምህርት እሱም የሚያምንበት ሁኔታ ስቴቱ የእሱም የመዳን ጉዳይ ጥርጣሬ ውስጥ ያስገባል። ወይም ደግሞ እስቲ ይኸው እኔ ጴንጤ መሆን መዳን ነው ወይም ደግሞ ድነናል የምትሉ ካላችሁ መግባት ትችላላችሁ። ይሄ ያላችሁትም ሰው እናንተም አልዳናችሁ ጭራሽ። ይልቁንስ ግን ሐሰተኛው ኢየሱስ ነው የሚጋልባችሁ፣ ሐሰተኛው ክርስቶስ አጋንንታዊ አሰራር ውስጥ ናችሁ እሺ ያላችሁትና ምስክሩም ከእግዚአብሔር ነው፣ ትምህርቱም ከእግዚአብሔር ነው፣ አይለያዩ። እሺ ስለዚህ ትምህርቱ ከሆነ እንትኑ ከሆነ አይደለ ዮሐንስ ለምሳሌ ቅድም ያልከው የዛሬ 5 ዓመት ተሳስቼ ነበር ይላል። በቃ እሱ ሲያደርግ የነበረው ሲናገር የነበረው ከአጋንንት ነው። በቃ ሲናገር የነበረው በጣም የሚያሳዝነው። ማን አረመው? ምስክሩ ታርሟል ወይ ነው እንግዲህ የሚጀምረው ጥያቄ። ማንም ዝም ብሎ ይህ ነገር ይደብራል መሰለኝ ብሎ ራሱ ገድላትን ያረሙት ገድላትና ድርሳናት አርመውታል። ምክንያቱም እነሱን እነሱን ሊሳደብ ነበረ እንትን ያለ በነገር ላይ ሊያርሙት ሁሉ ይችላሉ። ያላቸው እውቀት አይደል ያላቸው እውቀት በእውነት ትልቅ ያስተምሮ መጽሐፍ አያስፈልጋቸውም። በእውነት ነው የምላችሁ። እንዴ አረ ነውር ነው ሰው ጆሮ ላይ ሰው ነፍስ ላይ መጫወት አስበኸዋል? ሚስተር የእግዚአብሔር ምንድነው? ስላሴው እግዚአብሔር ነው፣ የእግዚአብሔሩ ስላሴ ነው ያለው። እኔ እኮ የማያመጡት ቃል ራሱ እኮ የለ። አሁን ደግሞ ባለፈው እና ኃይለኛ ስላሴ እንደሚሰው እንስ ማስችሉትን ቢያንስ ተውት። በቃ ሰው ማለት የለመዳችሁ ዝም ብላችሁ ብሩን ለመውሰድ የሚመቻችሁ ዝም ብላችሁ ድነሃል፣ ተፈውሰሃል፣ በልጽገሃል፣ ኦኬ ባንክ ይሞላልሃል ምናምን እሱን በቃ ስለለመደ ይሄን ደግሞ ባይዘወይ የስጋ ፈቃድ ያለበት ስጋውን ለማስደሰት የሚጠር ሰው በቃ ሁልጊዜ እንድትለው የሚፈልገው ነገር ነው። እስቲ ሐዋርያቶቹ አስባችሁታል? እየሄዱ ካዝና ሞልተውልሃል ብር እንዲያል ክርስቶስ ራሱ እኮ ያለው ያላችሁን ትታችሁ ተከተሉ። በቃ የክርስቶስ አለመሆናቸው መለያቸው ባይዞ ይሄ አሁን እየመጣ ያለው ባይዞ የፕሮስፐሪቲ ጎስፕልም ተከታይ ነው። አንድም የብልጽግና ወንጌል ተከታይ ነው ይሄ ሰውዬ ማለት ነው። የብልጽግና ወንጌል ተከታይ አይደለም መስራች ነው። ምን አላን መስራችና ተከታይ ለይም እንዴ? ከባድ እኮ ነው። አሁን ብዙ መስራች ስላለ መስራቹና ተከታዩ ራሱ ግራ ይገባል። አንዱ ቢያንስ ተከታይ እናድርግ እንጂ አንተ ተው እንጂ። ማን አንተ ደሉት ነው መስራቹ ሰማያ አንዱ ምን በመስራች ሰማናቱሻ ምን እንዳለ ሰምታል። አንዱ ኧረ አይደለም አንድ የድፍረት ልንገርህ እኔ የሰማሁት በጣም የገረመኝ ያስደነገጠኝም። ሰውየው ታሞ ጸልይለት ተባለ።
እሺ ብሎ ጸለየ። አይሞትም አለ። ከዛ አይሞትም በቃ ይድናል አለ። ሞተ ሰውየው። ከዛ ሄደ ለቅሶ ሰውየው ግግም ብሎ ማለት ነው። አይሞትም ባይሆን ሄደ ግግም። ከዛ እንዴ ምን ሆነ ነው አይሞትም ብሏል ነበር ሲል ጋድ ለምን ሐሳቡን እንደቀየረ አልገባኝም አላለም። ስማ ጋድ ለምን ሐሳቡን እንደቀየረ አልገባኝም። እንትን እኮ ነው መላኪያው ላይ ታዲያ እንትንስ እዚህ እንትን እኮ አይሄዱም። ስማ ዮሐዴ ቢሞቱ ማለት ነው ይኸው ቻሌንጅ እንሰጣቸዋለን አይደል? እኔ በፈለጋችሁት በቃ ቻሌንጅ እንሰጣቸዋለን ለጴንጤዎች ማለት ነው። እስቲ ሆስፒታል ሂዱ። ስንት የታመመ አለ ማለት ቫሊድ ማለት ነው። ምን ሆነ ነው ድራማ ከአዳራሽ ውጭ ይሰራል? ቀለኛ ነህ እናንተ። ከአዳራሽ ውጭ ላይ ያ ቲያትር ቤት ውስጥ ብቻ ነው የሚሰራው ናትዬ። ከዛ ውጭ ከሆነ አዳራሽ ያስፈልጋል ለድራማ። ቀለኛ ነህ። አሁን ለምሳሌ እንዴት እናድርግ መሰላችሁ? አሁን ለምሳሌ ምንድን መሰለ፣ ለምሳሌ ይሄው የፈውስ ቀን ብላችሁ ታውጃላችሁ አይደለ? ለምሳሌ ይሄው ጴንጤዎች የፈውስ ቀን ትላላችሁ። ስለዚህ ፈውስ የሚሻው ቆሞ መራመድ የማይችል እናንተ ጋር መምጣት የማይችል ቫሊድ የሆነ መታመሙ እርግጥ የሆነ እውነተኛ ታማሚ ሆስፒታል አለ። ስለዚህ ያንን ካላደረጋችሁ እናንተ የያዛችሁት የውሸት ታማሚ ነው። የውሸት ማለት ነው። ሳይታመም ታማሚ የውሸት ነው። በቃ ይህንን ለመረዳት በነገራችን ላይ ቀደም ዮሐዴ እንዳለው እንደው በቃ አስተዋይ ጭንቅላት ምናምን አይደለም፣ ወይ ደግሞ የኤቲስት እምነት የሌለው እግዚአብሔር የለም ብሎ የሚያስብ አይነት ጭንቅላት ያለው ሁሉ አይደለም። ታማሚ ጭንቅላት እንኳን ቢኖራችሁ ልትረዱት ኮመን ሴንስ ነው። በጣም መረዳት አለባችሁ። ስለዚህ እግዚአብሔር ለሁላችንም ጭንቅላት ሰጥቶናል። እንትን በሉ በቃ አሰሩት። ከአዳራሽ ውጭ የተናገሩት እኮ ሁሉም ስህተት ሲሆን አይተናል። አሁን ለምሳሌ አንዱ ፕሮፊት ነኝ ብሎ የዛኔ የምርጫው ቀን ታስታውሳለህ? ደመቀ መኮንን ነው የሚያሸንፈው ብሎ ተናግሮ አብይ ሳያሸንፍ እግዚአብሔር ደመቀን በአብይ ነው የሚያውቀው ብሎ አይጀግና ህዝቡን እንዴት ነው የተጫወታቸው?